ምን ተዘጋጅተን ባንክ ስም አድርገን ሁሉ ነገር ኤቭሪቲንግ ጨርሰናል። ያንቺን መታወቂያና ፊርማሽ ብቻ ነው አሁን። ስለዚህ ቤት ሻጮቹም ያልተረዱት ነገር እዚህ ላይ አለ። ዳኒም የሄደበት በጣም የብልጠት መንገድ አለ። እንደገና ሩታም ደግሞ ራሷን አጋልጣ ሄደችበትና በመጨረሻም ግን ያንን ነገር ሰብራ የወጣችበትን ነገር ተመልክተናል። አድርግልኝ ምንም መታወቂያም ፊርማ ምንም እንትን ልልህ አልችልም። ስለዚህ አሁን ዝርዝር ጉዳዩን እነሱ ላይ ቪዲዮ ላይ እንዳያችሁት ነው። ግን እኔ ዛሬ ለእናንተ በደንብ አድርጌ አጣርቼ ሰንጄ የያዝኩት መረጃ አለኝ። ለእውነተኝነቱም እንግዲህ አንድ ባንድ በትክክለኛ ማስረጃ ከነሱ ጋር ምን ግንኙነት አለኝ የሚለውን ጭምር ነው ለእናንተ የማብራራላችሁ ማለት ነው። ውድ ቤተሰቦች እዚህ ነገር ላይ ስመጣ አንደኛ ራሴንም አደጋ ውስጥ ጥዬ ነው። አይታችኋል መሄድበት መንገድ እኔ በጣም ብዙ ርቀት ነው የሚሄዱ። ለምን እናንተ እንድትታለሉ እናንተ እንድትሸወዱ እኔ በፍጹም አልፈልግም። እኔ ከምንም በላይ እናንተ እንድትወሩ፣ ሁለተኛ ደግሞ እናንተ የምትከታተሏቸው ልጆች እንዲጎዱ እንትን እንዲሉ ስለማትፈልጉ እነሱም ለእናንተ መረጃ ስለማያደርሱ እኔ ደግሞ እናንተ መረጃው እንዲኖራችሁ የበኩሌን ጥረት አደርጋለሁ ማለት ነው። ስለዚህ እንድትረዱልኝ የምፈልገው ነገር እዚህ ውስጥ በስነ ስርዓት ያገባኛል ብዬ በደንብ እየሰራሁበት ያለሁት የተለየ ፌቨር ተሰርቶልኝ ሳይሆን የእናንተን ስለማከብር በእናንተ ጥያቄ መሰረት ነው ቤተሰቦች ማለት ነው። ወደ ዳኒ ጉዳይ እንጣ። ዳኒ እንግዲህ ቤት ገዝቶ እንደተመለከት ነው ቤት ገዝቶ ለሩታ በስጦታ መልክ እንግዲህ አቀርቧል። እንደምትመለከቱ ባንቺ ስም ቤት ገዝቷል። አግሪመንት አዘጋጅተን እየጠበቅንሽ ያለሽው ባለ 2 መኝታ ተጨማሪ ሰራተኛ ክፍል ያለው ቤት አግሪመንት አዘጋጅተን ባንቺ ስም አድርገን ሁሉ ነገር ኤቭሪቲንግ ጨርሰናል። ያንቺን መታወቂያና ፊርማሽ ብቻ ነው አሁን። እንግዲህ ዝርዝሩን እኔ በደንብ አድርጌ አብራራለሁ። እንዳያችሁት ነው ቤት በእንትኑ ሻጩ እንዳለው በ40% ቅድሚያ ክፍያ የ60% ደግሞ ተመቻችቷል ብሏል። ሁለተኛ ደግሞ ከተመለከታችሁ ዳኒ ምንድነው ያለው? እዚህ ጋር ባንቺ ስም ነው ስጦታ የሰጠሁት አለ። እንግዲህ ተመልከቱ። እሷን በሌላ መንገድ እንድትመጣ አደረጉ፣ አጠመዷት መጀመሪያ። ከዛ ዳኒ ስጦታ ቤት መግዛቱን እኔም መረጃው እንደደረሰኝ ከሆነ እሺ ገዝቶላታል እንበል ነው ያልኩት። ለምን ገና ፎርማሊውን እየሄደ አይደለም። ሩታ ብትፈርም ምናምን ከባድ ነገሮች አሉ። ስለዚህ ዳኒ ያጠመደላት ወጥመድ አለ። ኦልሬዲ ሊወዳት ይችላል፣ ግን የሄደበት መንገድ ስጦታ ገንዘብ አለው፣ ሊገዛላት ይችላል። ገንዘብ አለው። ለምን ሰሞኑን እንደ እኛ ዩቲዩበሮች አይደሉም፣ እነሱ ቲክቶከሮች ናቸው። በጣም ብዙ ገቢ ያላቸው የተሻለ እንትን አላቸው። ግን የደረስኩበት መረጃ የምነግራችሁ እዚህ ጋር እናንተ እንድትሉኝ ይፈልገው ዳኒ 40% ክፍያ ከፍሎ 60% ለበረጅም ጊዜ በ20 ዓመት የሚሆን በ10 ዓመት ክፍያ ነው ያመቻቸው። የእነሱን አሰራር እንደምትመለከቱ ነው። እኔ ከነሱ ጋር ሄጄ ከዚህ ሪል ስቴት ጋር ሄጄ እኔ ፕሮግራም ሰርቻለሁ። ካያችሁት ከእመቤት ካሳ ጋር ሄጄ ፕሮግራም ሰርቻለሁ። መጀመሪያ እኔ ለሄድኩበት ትክክለኛ መረጃ ይሄን ይሁት ከልጁ ጋር ለዛው ልጁን እንደምታዩት ነው። ከመቤት ጋር ሄጄ ፕሮግራም ሰርቻለሁ። መጀመሪያ ይሄን ነገር እንድታውቁ ገራችን ላይ እዚህ ላይ ይሄኛው አሁን 15.5 የነበረው ቤት 16 ሚሊዮን አራ ከደወለች ያለው ሙሉ መረጃው አንተ ብትነግራት አብረን ሰማ። ቆንጆ ነው። አዎ እንደውም በጣም አሪፍ ነው። ከይቅርታ ጋር ማለት ነው። ምንም ችግር የለም። ደውይ የውኔ መደወል ስለማልችል ቴሌግራም ላይ ይሄው አያችሁ አይደለ? በመቤት ካሳ በኩል የመጣ ግዢ አብረን ከመቤት ካሳ ጋር እንትን ያልንበት ቪዲዮ ነው ማለት ቤት ፈልግልኝ ተመልከቱ። ሰውየው ነው ትክክለኛ ቦታውን ነው ያለው። አያችሁት አይደል? ከቻች ደውይልኝና በደንብ አብረሽ እንድትሰሚ ማለት ነው። ዋናው ጉዳይ እዚህ ላይ ነው። ተደውላለች። አያችሁ እንግዲህ አይታችኋል። በቴክኖሎጂ ነው የተገነባው። ከመቤት ካሳ ጋር እንግዲህ አብረን ሆነን ሄደን እዛ በደንብ ፕሮግራም ሰርተን ለሰውም እንግዲህ ጉዳይ ጨረስንበት ነው። እንግዲህ እንደተመለከቱ የበሪል ስቴት ጉዳይ መጀመሪያ የምሰጣችሁ መረጃ ጥሩ ሪል ስቴት ነው። በጣም እንደ ሪል ስቴቱን እንትኑን አይተነዋል። ዳኒ የሄደበት ሪል ስቴት ትክክለኛ ሪል ስቴት ነው። እኔም እንትን እምላችሁ አይደለም፣ ቆንጆ ሪል ስቴት ነው። ያለውን የቦታ ስፋትም ያለውን እንትን የሚሰጡትም እንትን በጣም አሪፍ ነው። ያከፋፈሉ ሁኔታው ምናምን እንዳስረዳው እሱ ትክክል ነው። ይሄን እምላችሁ ምንድነው ተጭበርብሯል ሪል ስቴት እንትኑ እንደዚህ ነው ለማለት አልፈልግም። እሱን እናንተ ቀርባችሁ ጠይቃችሁ የምትረዱት ነገር ግን ሄደን እዛ በጎበኘ ነው ባየነው መረጃ መሰረት እውነት ለመናገር እኔ እነሱንም ስለማውቃቸው ጥሩ እንትን ያላቸው አሪፍ ሪል ስቴት ነው።
ስለሱ እኔ ምንም ማለት አልፈልግም። ብዙ ዩቲዩበሮችም ሄደው እንትን ብለውበታል። ስለዚህ እዚህ ላይ እኔ እንድትገነዘቡልኝ ዋናው ታርጌት ያደረኩት እነማን ጋር ነው የሄዱት እነማን ናቸው የሚለውን ልጁ ጭምር ከኔ ጋር እንግዲህ አይታችሁታል። ስለዚህ ዛሬ ላይ እንግዲህ ይሄ ነገር ሲለቀቅ እናንተ ብዙ መረጃ ወደ እኔ ያደረሳችሁ ቀጥታ እኔም ልጁ ጋር ስለምንተዋወቅ እንዳለ ለሱ ነበር የደወልኩለት። እንደ እውነታው ከሆነ ዳኒ የሄደው እሷ ጋር ቤት ልገዛ ነው፣ በጣም ወዳታለሁ፣ እንዲህ በስጦታ መልክ ልገዛ ነው፣ ነገር ግን እንድታክ ስለማልፈልግ በእናንተ በኩል እንድትጠራ ነው የፈለኩት አለ። ያው አጠመዳት። ዳኒ ነኝ ብሏት አትመጣም ነበር እሱ እሷም እንዳለችው። ነገር ግን አብርሽም ያው አብሮ ይመጣ ነበር። ዳኒ ሲጀመር አትመጣም። ሁለተኛ ያው በሪል ስቴት ጉዳይ ስለሆነ ያው የኢንፍሉዌንሰር የሶሻል ሚዲያ እንግዲህ ዝነኛ ምንች እሷም እናንተም እንደምታውቁት፣ ስለዚህ ለማስታወቂያ ይሆናል ብላ እንግዲህ እሷ መታለች። ነገር ግን ዳኒ ቤት ገዝቻለሁ ብለው ሲጀመር ሴት ልጅ በጥቅም መደለል ምን ማለት የርክበት መንገድ እቺ በልጠት መንገር ነች። እንግዲህ አቅም ገንዘብ ስላለህ በዛ ሰብረ ለመምጣት እንትን አትልም። ሁለተኛ ደግሞ ይሄን ሪል ስቴት እንትን አብርሃምና ሩታ ከዚህ በፊት ፕሮሞሽን ሰርተውላቸው ሄደው አይተዋል። ስለዚህ እሷ እኔ እንደ የተታለለችው በቀላሉ ትታለላች ብዬ አላስብ ነበር። የተታለለችው ይመስለኛል ከዚህም በፊት የሪል ስቴት ማስታወቂያ ስለሰሩ ለሩታ ቤት ገዛውላት ብሎ እንደዚህ እንደምታዩት ማስታወቂያ ሰርተው ነበር። አሁን ደስ ያለኝ ትላንትና እያወራሁኝ ነበረ ማለት እዚህ ብንኖር ምናምን ብዬ ነበርና ስለተሳካ በጣም ደስ ብሎኛል። እያያችሁ ከሆነ ቶሎ ማንም ሳይቀድማችሁ አሪፍ ቦታ ለመያዝ አሪፍ ፕላን ያለው ቦታ ላይ ለመያዝ እንዲመቻችሁ ሁላችሁ ቶሎ ብላችሁ ምርጥ ሰርፕራይዝ እንደሚሆን ተስፋ አደርጋለሁ። ይሄው አባቶቼም አሉ አብረውኝ እና ያው ሪል ስቴቱ ተመሳሳይ ነው። በዛ ነው የሄደችው ብዬ አምናለሁ ማለት ነው ሩታ። እና ዋናው ለእናንተ ደግሞ ላስተላልፍልህ የፈለኩት ምንድነው ይሄን ላይ የመጣሁት ሰውየው ጋር ቀጥታ ደወልኩለት ስለማውቀው ማለት ነው። እሷም እንግዲህ በዛ ተታላ መጣች እና አዎ በ40% ክፍያ ከፍሎላት ከዛ በኋላ 60 ቀሪውን ደግሞ በረጅም ጊዜ በማን ስም ነው የተገዛው አልኩ? በሩታ ስም። ተመልከቱ፣ በምን ያስራታል? በእዳ ያስራታል። ፍቃደኛ ያልሆነችበት በስጦታ መልክ ተብሎ የተገዛ ነው። ውሉ ላይ ምናምን የሩታ ስም ነው ያለው። ስለዚህ ምን ያደርጋታል? በ40% 60%ቱ በማትፈልገው ቤት ከማትፈልገው የቀረበ ስጦታ በእንደዚህ ጉዳዮች እንግዲህ ወጥመድ ውስጥ ሊከታት ታስቦ ነበር ማለት ነው። በምን ባለው የገንዘብ ኃይል አማካኝነት እሱ ገንዘብ ስላለው 40%ቱን ይከፍላል፣ እንዳያችሁት ይከፍላል። እኔ ጉዳዩ ግን ቪዲዮ ላይ እንዳያችሁት ያለቀ አይመስለኝም። ለምን ሩታ አልፈረመችም? በስጦታ መልክ አይሆንም። ግዢውን ከፈጸመ በራሱ ነው። ለምንድን ነው ለእሷ ስጦታ ካሰበላት ካዘነላት ለምን 100% ከፍሎ ቁልፍ አይሰጣትም? አላቸው ቤቱ ያለቁ ቤቶችም አሏቸው። በጣም የሚገርም ሪል ስቴት ማለት ለመናገር። ስለዚህ ለምንድን ያለቀ ቁልፍ አይሰጣትም? የተዘጋጀ ያለቀ ቁልፍ አይሰጣትም። ስለዚህ ዳኒ በሪል ስቴቱ አማካኝነት እንግዲህ ሊያጠምዳት ሞክሮ ነበር። ሪል ስቴቱ ራሱ ያለው ዝና ነው ይሄ ነገር እንትን የሚልበት የሚያጎድፍበት ብዬ አስባለሁ። እውነት ለምን ሴት ልጅ በጥቅም አድርጎ እንትን ለማድርጎ በሪል ስቴቱ በኩል ለምን አትፈልገውም? እሷ ተናግራለች። ላገኝህም ላይም አልፈልግም ብለዋለች። ስለዚህ በዛ በኩል አድርጎ ሊያጠምዳት ነበር። ብልጥነች ሳትፈርም ወጣች እንጂ ብትፈርም ያንን ነገር ብትቀበል የዘላለም የእሷ ባለ ዕዳ ሆና ነበር ትቀጥል የነበረችው። የዚህ ቤት ባለ ዕዳ ክፍያዋን ሳጨርስ ስማዞር ምንም ማድረግ አትችልም። ስለዚህ እኔ ያለውን ሂደት እንግዲህ በደንብ አላውቀውም። እዛ ግን በተረዳሁት 40% ከዛ የባንክ ይመቻችላታል። እንግዲህ ይህን ነገር ደግሞ ፈረማ ምናምን ቢሆን ኖሮ አብርሃም ቢያውቅ ነገር በጣም ከባድ ነገር ይፈጠር ነበር እና ደወልኩለት። የተነጋገርነውን ነገር ትሰሙታላችሁ፣ በመጨረሻ ትሰሙታላችሁ። ነገር ግን የተነጋገርነውን ድምፅ ለእናንተ ከማሰማቴ በፊት ስለ ፊዮና አንዳንድ ነገር ማለት እፈልጋለሁ። ፊዮና ቲክቶከር ነች። ለዳኒም ሆነ ለጽጌ በጣም ቤስት ነች። በደንብ ይተዋወቃሉ። እናም ደግሞ የመጣችበት ነገር ትንሽ እኔን ስንትን ስላለኝ ስለ እሷም የማውቃቸው ነገሮች ስላሉ ያው ብትጠነቀቅ ይሻላል። አብርሃም ሆነ ሩታም እናንተም ብትጠነቀቋቸው ይሻላል።
የምታቀርቡትን ሰው እየተጠነቀቃችሁ ቢሆን ይሻላል ብዬ አስባለሁ። ለምን ዓላማ እንደመጣች ምን ለማድረግ እንደሆነች አሁን ዳኒ ጋር በተጣላ ሰበብ ውስጥ ገብታ ምን ልታደርግ እንደምትችል እንግዲህ ሁላችሁም እንግዲህ ማሰብ እንትን አይላችሁ ምን እንዳሰብ መጀመሪያ ስትመጣ በዳኒ ነች እንደው አብርሃም ምናምን ከመሬት ተነስታ በቃ ስለ እውነት ምናምን ብላ እንደዛ አለች አይምሰላችሁ። ከጀርባ ያሰበችው ነገር ሊኖር ይችላል። ስለዚህ ዳኒ ስጦታን መስጠት እንዳለው ሆኖ ግን የምትወደውን ሰው ለማጥመድ የርክበት መንገድ ትክክል አይደለም ብዬ አስባለሁ። እናንተም እንድትረዱ ትፈልጋለሁ ይሄን ነገር ማለት ነው። እና ስለዚህ የሪል ስቴት ባለቤቱ ያለኝን ነገር እስኪ በመጨረሻ ለእናንተ ማስተላለፍ ፈልጋለሁ። ለዚህ ሰውዬ ደውዬለታለሁ። ማንን? ሩታና አብርሽን በስጦታ መልክ እዚህ ጋር ሲያግባባቸው የነበረው ዳኒ እሱን የሚያታልለው የሪል ስቴት ማርኬተር ሻጭ እንግዲህ የተናገረውን ስጦታ ነው። ስጦታ ደግሞ እንትን አይባልም ተብሎ እሱ ወይ ፕሮግራማቸውን አይከታተል ሆኖ ነው እንጂ እቺ ልጅ የሰው ፍቅረኛ ነች። ድንገት ከመሬት ተነስቶ ስጦታ ሊሰጣት ነው ሲል ያው እሱ አልቃለው ገበያው ነው፣ ቤቱ መሸጥ አለበት። ቤት ሊሸጥ ቤት ሻጭ ነው። በየትኛውም መንገድ ይምጣ ስጦታ ከተባለ መስጠት ነው። እሱ ስህተት አለብህ ብዬ አላስብም። ነገር ግን መረጃውን ግን በደንብ እንትን ብትል ጥሩ ነው። ያሏቸው ነገር ጥሩ አይደለም። በኋላ ለድርጅቱ ማክሳሪ ነው። አከፋፈሉ ላይ ምናምን አለመግባባት ይመጣል። ለምንድን ሩታ በስጦታን የተቀበልኩት ይሄን ነገር አይመለከተኝም። በስሟ ግን ከተገዛ ኦልሬዲ ባንክም ሄደው ምንም የሩታ ቤት ተብሎ ነው እንጂ የዳኒ ቤት ተብሎ አይሄድም። ስለዚህ ይሄ ነገር እንዲታሰብበት እፈልጋለሁ። ስለዚህ የሪል ስቴቱ አገልግሎታችሁም የእንትናችሁም በጣም አሪፍ ነው። እኔ ሌሎቻችሁ በጣም ሪኮማንድ አድርጋለሁ። የኔ ተመልካቾች እዛ ሄጄ ከመቤት ጋዛ ጋር በሰራሁት ቪዲዮ ስላወቁ ነው። በጣም ቆንጆ ቤቶች ነው ያዘጋጁት። ቦታውም ራሱ በጣም የሚገርም ለቡ አደባባይ በጣም አሪፍ የሆነ ቦታ ነው። ከኋላ የሚያምር ተራራ አለ። ብቻ በብዙ አክሰንቶች በጣም አመቺ ነው እና እኔ ፕሮሞሽን እየሰራው አይደለም። ለሐቁ ግን ያኔ በተረዳሁት መጠን ሪል ስቴቱ ውሸት ነው ምናምን የምትሉ ትኖራላችሁ። ሪል ስቴቱ የሄዱበት ምናምን ውሸት አይደለም፣ ሪል ያለ ነው፣ የተገነባ ነው እና በጣም የሚያምር እንትን ነው እና ይሄ ዳኒ ግን በእነሱ በኩል የሄደበትን ነገር ነው ያልወደድኩት። እና ሌላው ደግሞ የትኛውን ፍቅር ከምንም በላይ ከጥቅምም ከሀብትም ከምንም ይበልጣል። ስለዚህ ሩታ ያንን ነገር ሰብራ የሄደችበት መንገድ ጥቅምን ሳይሆን ፍቅርን አስበልጣ ነገ አብረው ይገዛሉ፣ ይለወጣሉ፣ ከአብርሃም ጋር ከጎን ሆናል ያለችበትን ነገር ወድጄዋለሁ። ነገር ግን ከሪል ስቴት እንትኑ ጋር ልጁ ጋር ያወራነውን ነገር እንድሰሙ ትፈልጋለሁ። አጋጣሚ ይሄኛው ልጅ እንትን አላለኝም ነበር። እስኪ ስሙት። አጋጣሚ ይሄ ያው የሄድኩበት ልጁን አይታችሁታል እንግዲህ ከነሱ ጋርና ተመሳሳይ ነው ስራቸው እና ሌላ ማርኬተር ነው እያነሳልኝ። አጋጣሚ የድርጅቱ ማርኬተር ነው እና ስላለው ነገር አውርቶኛል እና እውነት ነው ወይ ብዬ ደውዬለት ለማጣራት ሞክሬ ነበር። እውነት ነው ወይ ነገር የሚባለው ብዬ ደውዬለት ነበር። ያለውን መረጃ እንግዲህ እንደዚህ ነግሮኛል። ስሙት። እንትን ላይ ዩቲዩብ ላይ ምናምን አይቼ ነበረ። ኦኬ ምን አይተህ ነበር? እንትን ይሄ የቤት ለቡ አካባቢ ምናምን የሚለውን አይቼ ነበረ። እሺ እና አከፋፈሉ ትክክል ነው እንደዛ 40% ከዛ በኋላ 60% በረጅም ዓመት ይቻላል? ይቻላል። ትችላለህ። 40%ን እስከ 3 ዓመት መክፈል ትችላለህ። እሺ ቀጣዩን ደግሞ 60%ን በባንክ ማድረግ ትችላለህ። ኦኬ ባለ ስንት ነው ያላችሁ? አለ ከስቱዲዮ ጀምሮ አለ ከአንዱ 6 ካሬ ጀምሮ ታገኛለህ። ባለ 1 ባለ 2 ባለ 3 እና ባለ 4 መኝታ ቤት አለ። ባለ ስንት ነው አንተ የፈለከው? ኦኬ አሁን አይ ከጎኔ አንድ እህት ያለች እና በደንብ እንትኑን አታውቀውም አይዲያውም ማለት ነው። እና አሁን ለምሳሌ ዩቲዩብ ላይ ታምን እሺ ልክ አሁን ዲስካውንት አዲስ የወጣ ብሎክ ለቀን ነበረ። እሺ እሱ ላይ አሁን ኦልሞስት በካሬ 20,000 ብር ድረስ ነው ቅናሽ ተደረገውና 69 ካሬ ባለ 1 መኝታ ቤት አለ። ለምሳሌ አሁን ጠቅላላ ዋጋው እሱ 5,300,000 ብር ነው ሙሉ ዋጋው ማለት ነው። ኦኬ ባለ 1 ነው። ባለ 1 ነው። ሰፊ ነው። 69 ካሬ ማለት ያው ሰፊ ነው። ባለ 2 እንኳን ማድረግ የሚቻል ነው ማለት ፋይናሊ አንተ ባለ 2 ማድረግ ትችላለህ። ኦኬ የእሱን አሁን እኛ እያስከፈልን ያለ ነው 8% ነው። ይሄ ደግሞ ማለት ስንት ነው? 431,000 ብር ማለት ነው። ይሄ ቅድመ ክፍያው 8% ነው። ስለዚህ 431,000 ከከፈልክ በኋላ ለምሳሌ አሁን 5,398,000 የእሱን 40% እስከ 3 ዓመት እንዳልኩ ማለት ነው።
እስከ 3 ዓመት መክፈል ትችላለህ። ግማሹም ማለት ነው። ኦልሞስት 50% በላይ ብታስበው እንኳን ግማሹ ማለት ወደ 1.5 ወደ 2 ሚሊዮን አካባቢ 2 ሚሊዮን 700 ሺህ ብሩ እንደዛ አካባቢው 50% በላይ ብታስበው እስከ 3 ዓመት የመክፈል አቅም ካለ ያው ዲል ማድረግ ይችላል። ምክንያቱም ቀጣዩን 60% በባንክ ስለምታደርገው ካንተ ኤክስፔክት የሚደረገው ቅድመ ክፍያውና ኦልሞስት ከ3 ዓመት የመክፈል አቅሙ ካለ እንደዛ ማድረግ ይችላል። እሺ አሁን እሷ ምን መሰለህ ኦሬዲ በወንድሟ ስም ትገዛና በወንድሟ ስም አድርጋ ልክ እንደ ስጦታ አይነት ማለት ነው። ወለዱ በኋላ እንዴት ነው እሱ ግዴታ ወደ እሱ አይሆንበትም? እንዴት ነው የሚደረገው? እንዴት ነው እሷ መግዛት የፈለገችው? አዎ አሁን እሷ ይኸውልህ ስትገዛ በስሙ አይደለም የምትገዛው። ኦኬ ገባኝ። ወንድሟ ነው የምትገዛው እና ስጦታ ተብሎ ነው። አዎ አሁን ደግሞ እሱ ጋር ደግሞ ትንሽ እንትን አሁንም ቦታ ልትገዛ ያለችው እንደዛ ነበር። ቦታ ልትገዛ ነበር። እሺ እና በስጦታ መልክ እንትን ትለውና ከዛ በኋላ ይሄ እንትኑ የዕዳው ክፍያ ማለት ነው። እንዴት ነው የሚታደርገው? በወንድምየው ነው የሚከፍለው ወይንስ እሷ ነች? እንዴት ነው የሚደረገው? አይ እሷ መክፈል ትችላለች። በሱ ስምም ቢሆን እኮ ቀጥታ ወደ እንትን ማስገባት ትችላለች ድርጅቱ አካውንት። እሱ ደግሞ እኔ በኋላ እንዲህ ባለዳ ሆኜ እኔ እንትን ብልስ ምናምን እያላት ነበር። እንዴት ነው ባለዳ? ምን ባለዳ ይሆናል? ማን ነው ባለዳ? በእኔ ስም ስለተገዛ ካርታውና ቦታው በእኔ ስም ባለዳ በሆንስ ምናምን እያለ ነበር። ምን ባለዳ? የእሷ አንድ የከፈለችው ፋይናሊ እኮ ባይችል እኮ ብሩ ተመላሽ ነው የሚሆነው። ለምሳሌ ውል ከተዋዋልክ ውል ማፍረስ ብትፈልግ የሆነ ፐርሰንት መቀጮ ይኖረውና ብሩ ይመለሳል። ከባንክ ጋር የሚያያዘው የእሱ ስም ነው ግን አይደል? የእሱ ነው ግን ድርጅቱ ነው የሚያያይዘው። በራሱን እኮ እዛ የገዙትን ህንፃ ነው እንጂ ከእሱ ጋር ምንም ይያያዝል። የእሱ ንብረት አያያዝ ምን አያያዝ ራሱ ድርጅቱ ነው ባንኩን የሚያያይዘው። ገባ? ምንም አይገናኝም። እሱ መጨረሻ ላይ መክፈል ባይችል እያስገቡት ብር አለ አይደል? እሱ ነው መቀጮ ይኖራል። ስንተኛ ፎቅ ነው አሁን ያለው? አሁን እሱን አሁን መጣችሁ ነው መምረጥ የምችሉ። ምክንያቱም በጣም ብዙ ሰው እየመጣ ነው። እቺ ዲስካውንት አሁን የወጣችው ዲስካውንት በጣም ዩቲዩብ ላይ ፕሮሞ ስለተደረገ ብዙ ሰው እየገዛ ይህን ይመስላል። ለእናንተ ለማድረስ የሞከርኩትም አንደኛው ነገር እስር በስርም ለማግንትን ለማድረስ ስለሞከርኩ ነው። ሁለተኛ ደግሞ ከነ ጽጌና ከነ ዳኒ የዩቲዩብ ማናጀር ጋር ትንሽ የገባውበት እንትን ጥሩ አይደለም። ኦልሬዲ እኔም ስተሰርች ያለው ብዬ የማስበው ምስሉን አደባባይ ላይ ማውጣቴ ነው። እናንተ እንድታውቁ ከማሰብ የተነሳ ነው ያን ነገር ያደረኩት። ስለዚህ በዚህ አጋጣሚ እንግዲህ ምንም ማድረግ አልችልም። እንግዲህ ያው እውነታውን ማወቅ ስላለባቸው ነው። እውነታው ደግሞ ምንድነው? አብርሽ ያንን ዩቲዩብ እንዳላዘጋባት ትክክለኛ መረጃ ለማድረስ በሚል ነበረ። ምስልን በማሳየት እንግዲህ በጣም ቅር ተሰኝታል ብዬ አስባለሁ። ከወዲሁ ይቅርታ ልልህ እወዳለሁ። ሶሪ ለማለት እወዳለሁ። ከዚህ በላይ ምንም ማድረግ አልችልም። እናንተን እወዳችኋለሁ፣ አከብራችኋለሁ ስለምታበረታቱን። ኦልሬዲ ደግሞ ከዛም ደግሞ ወጣ ብለን ደግሞ በምንሰራቸው አንዳንድ ቪዲዮዎች ደግሞ እንድታበረታቱን። ሁልጊዜ እንደዚህ አይነት አንዳንድ መረጃዎችን ስናደርስ ለእናንተ ነው ብዙ ጊዜ ተቀባይነትና ቫይራል የሚሆነው። ስለዚህ ወደ ራሳችን ደግሞ አዳዲስ ኮንተንቶች ስንመጣ እንድታግዙ እንፈልጋለሁ ብዬ አስባለሁ። ብዙሪያችን ላሉትም ልጆች በሙሉ ማለት ነው። እና ይሄን መልእክት አስተላልፋለሁ። ውድ ቤተሰቦቼ ስለነበረን ቆይታ ከልብ አመሰግናለሁ። ከሞላ ጎደል እንግዲህ መረጃዎቹ እንደሰጣችሁ ተስፋ አደርጋለሁ። እወዳችኋለሁ፣ አከብራችኋለሁ። ሱራ ዘ ሀበሻ ነበርኩኝ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ባይ